بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه. أيها الحاضرون والمستمعون الكرام، إخوتي وأخواتي، أحييكم بتحية الإسلام وأقول السلام عليكم ورحمة الله وبركاته. إن شاء الله تعالى نواصل درسنا في كتاب الصيام، وهو للعلامة شيخنا الفاضل محمد بن عبد رحمه الله تعالى مجالس شهر رمضان. لقد وصلنا إلى المجالس الثالث، نواصل منها إن شاء الله تعالى. هي مجالس شهر رمضان سلسهم كمنا بروح كتاب الجزء السنية النبي جمر كتابهم ولسلاسة مجالسوች ወይም 30 ክፍሎች በረመዳን ሙሉ ረመዳን እንዲቀራ ነው ያዘጋጁት ሙአሊፍ ረሂመሁላህ አለላ ረጅህ ማለት ነው። ሶስተኛውን መጃሊስ እንጀምረዋለን ማለት ነው ዛሬ። የመጀመሪያዎቹን ሙቀዲማውንና አንደኛና ሁለተኛውን ቀደም ሲል አይተናል። ሶስተኛው መጅሊስ ላይ ወይም ሶስተኛ ክፍል ላይ እንነሳለን ማለት ነው ኢንሻአላህ። المجلس الثاني في حكم صيام رمضان. هذه من بيناتشو فضائل الشهر رمضان. اليوم فضائل الصيام نبري تملكتنا يا رمضان ور بوسطو يعني لو يتم ملكام نقروش ملكام نقروش اليوم صوم يصوم يمصوم واقع وين من داون يتنبأ. ዛሬ ደግሞ ሁክሙ ሲያም ረመዳን ብይኑ በተመለከተ የሚያብራሩ ይሆናል ማለት ነው። የረመዳን ወር ብይኑ ሁክሙ ፍርዱ ምንድነው የሚለውን ያስተምሩናል ማለት ነው ኢንሻአላህ። ያው በእያንዳንዱ መጃሊስ በተለያየ ጊዜ የተሰጠ ትምህርት ከመሆኑ አንፃር በእያንዳንዱ መጅሊስ ወይም በእያንዳንዱ ወርስ ላይ ሙቀዲማ ይኖራቸዋል። ሙቀዲማውን ይዘን እንጀምራለን። ምን ይላሉ? الحمد لله الذي لا مانع لما وهب ولا معطي لما سلب، طاعته للعالمين أفضل المكتسب، وتقواه للمتقين أعلى نسب، هيا قلوب أوليائه للإيمان واكتتب، وسهل لهم في جنب طاعته كل نصب، فلم يجدوا في سبيل خدمته أدنى تعب، وقدر الشقاء على الأشقياء حين زغوا فوقعوا في العضب، أعرضوا عنه وكفروا به فأصلاهم نارا ذات لهب. الحمد لله مسجانا بتقلالا لله يتقبانو الذي الله بلو مالت كويانا والو تعريف سيادة القطي لا مانع لما وهب. الله بلو مالت ويم يايم منا مسجنا وفتاري لا مانع كالكاية للي هنا نو لما وهب يسخي ستة والنقر من لا شيء للي هنا جيتانو ولا معطي لما سلف عندهم يسخي التقوى والسلبتنا كال من لا شيء هنا وين يسوع يكلكلون نجر سجي أكال اللبت وين قدامي لليون جيتانو. طاعته للعاملين أفضل المكتسب. الله سبحانه وتعالى مجزاتنا يسون تزاز مولات لسريوتشو أفضل المكتسب. يبلت هنا كسبنو يبلت هنا من دان يمياغن يبت نجرنو. وتقواه للمتقين أعلى نسب. الله لم يفروا الله لم يستهتروا سوش دمو يسون تزاد مولاك يسون تزاد مكتل أعلى نسب. كزروتشم يبلتنو وإن كمل كم نجروتشم يبلتنو. هيا قلوب أوليائه للإيمان وكتب. يسو ملكام بارياوتشم መልካም ወዳጆቹን የሱን ትእዛዝ ለመምላት የሚጠሩ ባሪያዎቹን አዘጋጀ።
ቁሉበ አውሊያኢ ልባቸውን አዘጋጀላቸው ለኢማን ኢማናቸው እንዲጠነክር መልካም ስራን መስራት እንዲችሉ አላህ በዚያ ላይ አገዛቸው። ወከተበ መልካም ስራቸውንም እንዲሁ ጽፎላቸዋል፣ ምንዳቸውንም ሊሰጣቸው አዘጋጀላቸው። ወሰሐለ ለሁም ፊ ጃኒቢ ጣዓቲሂ ኩለ ነስር ወሰሐለ ለሁም እንዲሁም ያገራና ያቀለለላቸው ነው። ፊ ጃኒቢ ጣዓቲሂ እሱን ከመታዘዝ ጎን ኩለ ነስር ችግሮችን ወይም ደግሞ የእሱን ትእዛዝ እንዳይሞሉ የሚያደርጉ ነገሮችን በማስወገድ ላይ የሚያግዛቸው የሆነ ጌታ ነው። ፈለም የጂዱ ፊ ሰቢሊ ኽድመቲሂ አድነ ተዓብ አላህን በመታዘዝ ላይ የአላህን ትእዛዝ በመሙላት ላይ መታከትና መድከም እንዳያገኛቸው ይረዳቸዋል። ወቀደረ እንዲሁም ወስኖን አላሁ ስብሓነሁ ወተዓላ አሸቃዐ አለል አሽቂያኢ በእነዚያ የአላህን ትእዛዝ መሙላትን በማይሞሉ አሽቂያዎች ወይም ጠማማዎች ማለት ነው። አላህ በእነሱ ላይ ጥመትን ጨምሮባቸዋል። ሂነ ዛጉ ባዘነበሉ ጊዜ ወይም ከሐቅ ዘንብለው የአላህን ትእዛዝ መሙላትን በተዘናጉ ሰዓት ወይም የአላህን ትእዛዝ መሙላትን የሚዘናጉ ለመሙላት የማይጥሩ ሰዎች እነሱን ልባቸው ላይ አላህ ድርቀትን ጽፎባቸዋል። ፈወቀዑ ፊል ዐጠቢ መከራ ላይ ችግር ላይ እንዲወድቁ አላሁ ስብሓነሁ ወተዓላ ፈርዶባቸዋልም። ቅጣትንም መቀጣትን አላህ በእነሱ ላይ ወስኗል። አዕረዱ ዐንሁ ወከፈሩ ቢህ ከአላሁ ስብሓነሁ ወተዓላ ትእዛዝም አፈነገጡ፣ ጀርባ ሰጡ፣ ለአላህ ትእዛዝ መከተልን እምቢ ላሉ ፈአስላሁም እነዚያን ሰዎች ያስገባቸዋል ናራን እሳትን ዛተ ለሀቢብ የመንቀልቀል ባለቤት የሆነችው ወይም ከምትንቀለቀል እሳት ውስጥ አላህ ያስገባቸዋል አሉ። አሕመዱሁ እና የዚህን ሁሉ ሲፋ ባለቤት የሆነውን አላህን ምስጋናዎች በጠቅላላ ለእሱ የተመዘገቡ ናቸው አሉ። ወደ ኋላ ሲመልሱ አሕመዱሁ አመሰግነዋለሁ አላህን አላ ማ መነሐነ ሚን ፈድሊ ወወሀብ ከትሩፋቱና ከቸርነቶቹ ለእኛ ከሰጠው መልካም ሲሳዩ ለዚህ አላህን አመሰግናለሁ። ወአሽሀዱ መሰክራለሁ አነ አይ ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ስል ዋሕደሁ ብቸኛ መሆኑን ላ ሸሪከ ለህ ምንም ተጋሪ የሌለው አምላክ ነው ብዬ መሰክራለሁ አሉ። ሀዘመል አሕዛብ ወገለብ አሕዛቦችን አላሁ ስብሓነሁ የበተነና ያሸነፈ በላይ የሆነ ጌታ ነው። ወአሽሀዱ መሰክራለሁ አነ ሙሐመድን ዐብዱሁ ወረሱሉሁ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ አገልጋይ ባሪያ መሆናቸውን ወረሱሉ የተከበሩ የአላህ መልእክተኛ መሆናቸውን እመሰክራለሁ። አይ ዐብዱሁ ላ ዩዕበድ ወረሱሉሁ ላ ዩከዘብ አምልኮ የማይሰጣቸው ይልቁንም አላህን አምላኪ መሆናቸውን እንዲሁም የማይስተባበሉና እውነተኛ መለኮታዊ ራእይ የሚወጣላቸው መልእክተኛ መሆናቸውን እመሰክራለሁ አሉ። الذي اصطفاه الله وانتخب الله ያበለጠው የመረጠውና የሾመው የሆነው መልእክተኛን ሰለላሁ ዐለይሂ የአላህ ሰለዋት በሳቸው ይሁን። ወዐላ صاحبه أبو بكر በባልደረባቸው አቡበክር ላይ የአላህ ሰላም ይሁን። الفائق የበላይ በሆኑትኝ في الفضائل والرتب ፈዳኢላቸው መልካም ስራቸው ደረጃቸው የበላይ በሆኑትኝ በነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ አቡበክር የአላህ ሰላም በሳቸው ይሁን። ወዐላ ዑመር በዑመርም الذي ፈረ الشيطان منه وهرب ይሱ በሄደበት መንገድ ሸይጣን የማይወጣ በሆነው ወይም ሸይጣን ይሱን ባየ ጊዜ በሚሸሸው በሆነው በዑመር ረዲየላሁ ዐንሁ ላይ የአላህ ሰላም ይሁን። ወዐላ ዑስማን በዑስማን ረዲየላሁ ዐንሁ ላይም ይሁን።
ذو النورين ዑስማን ብሎ ማለት ደግሞ የሁለት ብርሃኖች ባለቤት ነው አሉ። የሁለት ብርሃኖች ባለቤት በሆነው التقي النقي الحسب አላህን ይበልጥ የሚፈሩ በሆኑት እንዲሁም የዘር ግንዳቸው የጠራና ከበለጠ ቤተሰብ የተገኙ በሆኑት በዑስማን ላይም የአላህ ሰላም ይሁን። ذو النورين የሁለት ብርሃን ባለቤት የተባሉት የነቢዩ ሰለላሁ ዐለይሂ ወሰለም ሁለት ልጆችን አግብተው ስለነበረ በዚህ ነው ذو النورين የሚለው ለቀው ወይም ቅጥያ ስም የተሰጣቸው። وعلى علي بعليም ላይ ይሁን የአላህ ሰላም صهره የነቢዩ ሰለላሁ ዐለይሂ ወሰለም አማሽ በሆኑትኝ وابن عمه في النسب እንዲሁም ከዘር ግንድ የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅና አማሽ በሆኑት በዐሊ ረዲየላሁ ዐንሁ ላይም የአላህ ሰላም ይሁን። አይ صهره የነቢዩ ሰለላሁ ዐለይሂ ወሰለም ምን ልጅ ያገቡ ናቸው ዐሊ እንዲሁም የዐሊ ረዲየላሁ ዐንሁ አባትና የነቢዩ ሰለላሁ ዐለይሂ ወሰለም አባት ወንድማማች ናቸው። ለዚያም አማሻቸውና ያጎታቸው ልጅ በሆኑ በዐሊ ላይም የአላሁ ስብሓነሁ ወተዓላ ሰላም ይሆናሉ። وعلى بقية أصحابه በተቀሩት ስማቸው ባልተጠቀሱ በሆኑ በነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦችም ላይ የአላህ ሰላም ይሁን። الذين اكتسبوا في الدين على فخر ومكتسب እነዚያም በዲን ላይ መኩሪያና የበለጠን ምንዳን የሰበሰቡ የሆኑ የተቀሩ ያልተጠቀሱ ሰሃቦች ላይም በእነሱ ይሆናሉ። وعلى تابعين እንዲሁም የሰሃባዎች ተከታይ በሆኑት ያኒ ሰሃቦች የሚባሉ ወይም ሰሃባ የሚባለው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሰልሞ ነቢዩን የተገናኘ ሰው ሰሃባ ይባላል። ከነቢዩ ሰለላሁ ዐለይሂ ወሰለም ሕልፈት በኋላ አምኖ ወይም ከነቢዩ ጋር ያልተገናኘ የሆነ ደግሞ ታቢዒ ይባላል። በሰሃቦች ላይም በታቢዒዎች ላይም የአላህ ሰላም ይሁን። والتابعين وعلى التابعين لهم بإحسان እንዲሁም የነቢዩ ሰለላሁ ዐለይሂ ወሰለምን ፈለግ በተከተለ በማንኛውም ሙስሊም አማኝ ላይ እስከ ዕለተ ቂያማ በሚኖሩት ማለት ነው የአላህ ሰላም ይሆናሉ። ما أشرق النجم وغرب ፀሐይ በወጣችና በጠለቀች ቁጥር ያኒ በየሁሉ ቀኑ በየቀኑ የአላህ ሰላም በእነሱ ይሁን። ወሰለመ ተስሊማ የበዛን ሰላምታ አላህ በእነሱ ላይ ያደርጋሉና ወደ ኪታቡ ይገባሉ። የሙቀዲማ ወይም መንደርደሪያቸው ነው ማለት ነው። ቀጥሎ አላሁ ሱብሓነሁ ወተዓላ ስለ ጾም የተናገረውን ንግግር ይጠቅሳሉ። ይሱም አላሁ ሱብሓነሁ ከዚህ ቀደም ሲል ባየነው የክፍሎች ላይ ያየነው ነው። አላህ ምን ይላል? فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. إلى أن الله سبحانه وتعالى صلاة آية الصوم الله من الآن يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. يا أيها الذين آمنوا أن أنت بالله يأمناته በትእዛዙና በእናንተ ላይ በተወረዱ ነገራቶች ሁሉ ያመናችሁ ማለት ነው። አይ አላህ በተናገረው ንግግር በሁሉም ያመናችሁ አማኞች ሆይ በአላህ ተመላኪነት አላህ ባወረዳቸው ነቢያቶች አላህ በላካቸው መልእክተኞች በመላእክቶች እንዲሁም አላህ ባስቀመጠው በመጨረሻው ቀን በውሳኔው ባወረዳቸው እያንዳንዱ መለኮታዊ መጽሐፍቶችና አላህ እመኑ ባለው በአጠቃላይ ያመናችሁ አማኞች ሆይ አይ الذين آمنوا بالله بالله አምናችሁ واتبعوا رسوله የሱም መልእክተኛ የተከተላችሁ ሁሉ ይላል አላህ Subhanahu Wa Ta'ala فرض عليكم الصيام በእናንተ ላይ ጾምን ደንግጎባችኋል። من ربكم ከጌታችሁ የሆነ መደንገግ ነው።
كما فرض لك እንደተደነገገ ሁሉ على الأمم من قبلكم ከናንተ በፊት በነበሩ ህዝቦች ከናንተ በፊት በነበሩ ኡማዎች እንደተደነገገው ሁሉ በእናንተ ተደንግጓል። لعلكم تتقون الله ይህም የተደረገው በእናንተ ላይ ይፈለጋንና አላህ ልትፈሩ ልትጠነቀቁ بأن تجعلوا تدرج زند بينكم وبين عذابه وقاية بالأعمال الصالحة تدرجم زندنو بينكم وبين عذابه بالله قطعتنا بالله عذابنا بنا أنت محكل متبك أنت يزو زندنو بالأعمال الصالحة بملكام صرا ومن أعظمها الصيام كالنزي ملكام صرا وشلو ዋናው ከአላህን የአላህን ፍራቻንና መጠንቀቅን ከሚሰጣችሁ ነገር ሁሉ ዋናው ደግሞ ጾም ነው አሉ። أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. الصيام المفروض عليكم الصيام المفروض عليكم يا بنان تلي قديتا يتدرقوا صوم أن تصوموا للصومون أيام قليلة تكيت كانت ويم تكيت قزيات وشل للصومون من السنة كامت وسط ويم كامت عند قزيت وسنو كانت وشل مسؤول بنان تلي الله يدنققوا فمن كان منكم كنان تيهون مريضا مرضا يشق معه الصوم صوم صوم የሚከብድበት የሆነ በሽታ ያጋጠመው ወይም ለመጾም ያዳገተ ወይም መጾም እንዳይችል ያደረገው በሽታ ከናንተ ውስጥ ካገኘው አው ሰፈረን ወይም ደግሞ መጾም ያስቸገረው ሰፈር ያለው ሰው فله ለሱ ተገራርቶለታል ወይም ተፈቅዶለታል አየፍጥራ ሊያፈጥር ወይም ሊመገብ በዚያ በተቸገረበት መጾም ባልቻለበት ጊዜ ሊያፈጥር ወይም ሊመገብ አላህ አግርቶ ፈቅዶለታል። ثم ከዚያ በኋላ ግን عليه በሱ ላይ ያለበት أيقضي بقدر ما أفطر أيقضي ሊሞላ ሊከፍል ግዴታ ይሆንበታል። بقدر ما أفطر من الأيام ያፈጠራቸውን ወይም መጾም ያልቻለበትንና የበላበትን ቀን ቆጥሮ ሊጾም በሱ ላይ ግዴታ ተደርጓል አሉ። وعلى الذين يطيقونه الصيام فدية በእነዚያኞቹ መጾም በሚችሉት ደግሞ ፊድያ እዳ ሊከፍሉ ይገባቸዋል። إذا أفطروا ባፈጠሩ ጊዜ وهي الصوم يطعم مسكينة ምስኪኖችን ሊያበሉ ወይም ምስኪኖችን ሊመግቡ በእነሱ ግዴታ አለ። عن كل يوم በእያንዳንዱ ቀን يفطرون فيه በእያንዳንዱ በበሉበት ወይም ባፈጠሩበት ሳይጾሙ ባሳለፉት ቀን ምስኪንን ሊያበሉ በእነሱ ላይ ግዴታ አለባቸው። فمن زاد አንድ ምስኪንን ማለት ነው። በእያንዳንዱ ቀን አንድ ምስኪን ሊያበሉ فمن زاد የጨመረ على إطعام مسكين واحد አንድን ምስኪን ከማብላት አልፎ ሌላን ምስኪንን ጨምር ያበላለው ያለ أو أطعم مع الصيام فهو خير له ጨምሮ ያስፈጠረ ሰው ለሱ የበለጠና የተሻለ ነው። ግን ካልጨመረ አንዱ ያብቃቃዋን ከጨመረ ደግሞ መልካም ስራ ነው አሉ። وصومكم خير لكم ብትጾሙ ለእናንተ በላጭ ነው። من الإفطار والإعطاء الفدية إن كنتم تعلمون የምታውቁ ብትሆኑ የምትገነዘቡ ብትሆኑ ለእናንተ መጾሙ በላጭ ነው ይላል። ጾም በሁለት መርሐላ ነው የተደነገገው። ኢንሻአላህ ወለታች ተቀስቱ ይሆናል ሙአሊፉ እናየዋለን። إن كنتم تعلمون ما في الصوم من الفضل وكان هذا الحكم أولا ما شرع الله الصيام فكان من شاء صام مجمر علي رمضان ويم صوم بتدنقق بسات ሁለት መርሐላ ወይም ሁለት ምርጫ አለው። ከፊሎቹ መጾም የፈለገ እንዲጾም እንዲሁም መጾም ያልፈለገ ደግሞ ምስኪን እንዲያበላ የተፈቀደበት ጊዜ ነበር መጀመሪያ ላይ ማለት ነው።
በኋላ ላይ ግን የመጀመሪያው ሁክም ተሻረና እንደገና ሁሉም ሰው መጾም ግዴታ እንዳለበት ተደንግጓል። ኢንሻአላህ ወርታች ሙአሊፉ ይጠቅሱት ይሆናል። شهر رمضان الذي بدأ فيه نزول القرآن على النبي صلى الله عليه وسلم في ليلة القدر. شهر رمضان هي رمضان وربلو مالتكو رمضان الذي يعني بدأ فيه نزول القرآن የቁርአን መውረድ የጀመረበት ነው على النبي صلى الله عليه وسلم በነብዩ صلى الله عليه وسلم ላይ ቁርአን የተወረደው በረመዳን ጊዜ ነበር የጀመረው في ليلة القدر ከረመዳን ውስጥም በለይለة القدر ነበር ቁርአን ወነብዩ صلى الله عليه وسلم መውረድን የጀመረው أنزله الله هداية للناس الله إن القرآن سيورد يوردهم لمن دنو هداية ممريا يهون زندنو للناس لسو لجوج فيه بس مستعل دلائل الواضحات من الهدى كن ممريا وچن قلت يهونو كن مملاكاتوش بقرآن استتكسوا اللالو والفرقان بين الحق والباطل عندهم حقنا باطل تككلنيا تككلنيا الهونو نقراتوچن مليا يهون زندنا الله يوردو فمن حضر شهر رمضان كان أنت وسط رمضان يدرس يتطادى فهو مقيم صحيح فليصومه واجب وجوبا كان أنت وسط رمضان يدرس سو من سيهون وهو يصوم مقيم بأكبابي على سفر على هذا سوي من قدن يالهون سيهون صحيح إنني يهون بشتاء على جنيو سيهون فليصومه وجوبا قديتا لصوم يقبال ومن كان مريضا بشتنيا كهونا جن يا يتحممبتن غزي قطرو بحالا لي قضاء لياوت يقبالنالو أسكتل وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون وإذا سألك باريوتش بطيقه جزي ويمسلني كطيقوه لأن الله سبحانه لنبي صلى الله عليه وسلم أيها النبي أنت نبي هوي باريا وچي سلني كطيقوه عبادي عن قربي وإجابتي لدعائهم أني سل الناس قرب من هونين دعاءቸውን መስማቴንና ለዱዓቸው ምላሽ ስለመስጠቴ ከጠየቁህ فإني በላቸው እኔ قريب منهم ከነሱ ለነሱ ይበልጥ የቀረብኩ ናቸው عليم بأحوالهم ስለ ሁኔታቸው የማውቅ ነኝ سامع لدعائهم የሚናገሩትን የሚለምኑትን ዱዓ ሁሉን የምሰማ ነኝ فلا يحتاجون إلى وسطاء لني محل ላይ ለነሱ አማላጅ የሚሆንን አማላጅ የማልፈልግ መሆናቸውን ነገራቸው ያኒ እኔን መለመን በፈለጉ ጊዜ እኔን ለመለመን አማላጅ ወይም መሃል የሚገባ ወሳይጥ እንደማያስፈልግ በቀጥታ ቢጠይቁ ለነሱ ቅርብ እንደሆንኩ ነገራቸው ولا إلى رفع أصواتهم እንዲሁም ጮሆ መለመንም ግዴታ እንደሌለባቸው ቀስ ብለውም ቢለምኑኝ እኔ እነሱን የምሰማ መሆናቸውን ነገራቸው አለ أجيب دعوة الداعي إذا دعان أجيب مرس سدالو دعوة الداعي لم يطيق يطياقي ويم لمنن لبارعي مرس سدالو إذا دعان بلمن يجزي مخلصا جن من مهن اللبت شرط مخلص مهن اللبت ويم يترى لني بتشيت الدرجة دعاء مهن اللبت في دعائه بلمن أولي فلينقادوا لي ولأمري لا تزازم يدرنا أملكوت لني بتشا درجة مهون اللبت جنا على الله سبحانه وتعالى وليثبت على إيمانه بإيمان لا يرجعنا بزعلي يتنكر مهون اللبت فإن ذلك عنفأ وسيلة الإجابة يهن ما درجو السندو عندك قبلونا مل سندستو ያደርገኛል ለሱ መልስ እንዲሰጠው ይፈልግ ከሆነ ወይም ለሱ መልስ እንዲሰጠው ለዱዓው ለመናው መልስ ከፈለገ ወሳይጥ ወይም መሃል የሚገባ አዳራሽ ሳይሆን የሚያስፈልገው በእኔን ትእዛዝ አሟልቶና ለኔ ያደረ መሆኑ የሚያስፈልገው لعلهم يسلكون بذلك سبيل الرشد في شؤونهم الدنيا والدين ይህን ካደረጉ ቀጥተኛ መንገድ ነው የተመሩ ይሆናሉ በዱንያቸውም እንዲሁም በአኺራ ላይም የተገጠሙና ከመልካም ከሚያገኙ ይሆናሉ አላህ Subhanahu Wa Ta'ala
وقال النبي صلى الله عليه وسلم الله ملكتنيا من إلالو بني الإسلام على 5 سلمنا بأمست نقراتوش لا يتقمتوال بأمست مسارتاوي بهنو مساسوش نو سلمنا يقوموالو يسم شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وحج البيت وصوم رمضان يسم عندنا مجمريانو مسكرنت قال بمسكرنو الله سبحانه وتعالى بستكر بونتي من ملك أملاك إلا بلو بمسكر وأن محمد صلى الله عليه وسلم عبده ورسوله يملون وجمر النبي صلى الله عليه وسلم يا الله باريانا ملكتنيانا تشولو بزي مسكرة عند وإقام الصلاة صلاة بتذكر يا قوامنا بقوامنا تسجد وإيتاء الزكاة زكاة بميقبا يستا اليوم حج بميقبا يفرسنا بس لا يوجهوا البتين وصوم رمضان يصوم سو بالنزي بأمست نقراتوش نسلمنا يقوموا كالنزي عندك قدنا اسلمنا وينادان مالتنا ولمسلم وصوم رمضان وحج البيت وأجمع المسلمون هم مسلمون يتسمموا بتنينا إقرار يدرجوا عند النتي تايبهم ያለውን ወይም አንድ የሆነ ሁክምን የሰጡበት ነገር ነው ረመዳን የሚባለው ሁሉ ሙስሊሞች ተስማምተውበታል على فرضية الصوم رمضان ግዴታ መሆኑን ፈርድ መሆኑን ዋጅብ መሆኑን ሁሉ ሙስሊም የተስማማበትና ምንም ኺላፍ የሌለው ነገር ነው አለ إجماعا قطعيا إجماع ደግሞ ወይም የተሰባሰቡበት የተስማሙበት ደግሞ ያለ ምንም ጥርጥር قطعي የሆነ ቁርጥ ያለ ውሳኔ የወሰኑበት ነው አሉ بالضروره ግዴታነቱን ደግሞ የሚታወቀው بالضروره እንዲሁ ሰው በተፈጥሮ የሚያውቀው ወይ የሚያመነበት ያረጋገጠው ነገር ነው بالضروره ማለት አንድ ሰው የሆነ ነገር እንዲሁ ሳይነግሩት ግዴታ መሆኑን የተገነዘበ ማለት ነው ለምሳሌ አንድ ሰው እሳት እንደሚያቃጥል ያውቃል ይባላል አይባልም ወይም ያቃጥላል አይባልም ማቃጠሉን ያውቃልና ልክ እንደዚሁ ረመዳንም ግዴታ መሆኑን ሁሉም የተስማሙበት ነው بالضروره በግዴታ በሆነ ነገር አሉ من دين الإسلام بسلمنا وسط فمن أنكر وجوبه فقد كفر رمضان ግዴታ አይደለም ብሎ ያስተባበለ ሰው فقد በርግጥም كفر የሰው ካፊር ነው ብሏል فيستتاب توبة እንዲያደርግ ይነገረዋል توبት ይሄ ነገር ልክ አይደለም ይባላል فإن تاب وأقر بوجوبه توبت ካደረገና ግዴታ መሆኑን ካረጋገጠ ካመነ መልካም ነው አሉ وإلا على በተቀረገን قتل كافرا مرتدا كافر ሆኖ ይገደላል مرتد ይሆናል ማለት ነው يعني በሸሪዓ በሚተዳደር ሀገር ውስጥ ከሆነ مرتد ይሆናል ወይም ካፊር ይሆናል ይገደላል عن مرتد عن الإسلام كاسلمنا يتملس يهونان يمرتد حكم وين بين بس لا يسران مالتي لا يغسل جنازه ما يتاتبم ولا يكفن كفن ما يلبى يدرج لتم ولا يصلى عليه بالسوية يسجد صلاة الجنازة ولا يدعى له بالرحمة الله يزن للتبلم دعاء يدرج لتم ولا يدعى له بالرحمة ولا يدفن بمقابر المسلمين مسلمين كم يكبروا بتكبر ما يدفنوا እንግዲያውስ ራቅ ተደርጎ ሌላ ቦታ ለብቻ ይከበራል ለምን ነው የሚከበረው ወይድፈኑ ሊአላ يؤذي الناس ቤተሰቦቹ በሱ ምክንያት እንዳይቸገሩ እንዲሁም ሌሎች ሰዎችም እንዳይቸገሩ ነው برائحته በሽታው ምክንያት ويتأذى أهله مشاهدته እና ምን አይተው ቤተሰቦቹ እንዳያዝኑና እንዳይቸገሩ ሲባል ራቅ ተብሎ ይደፈናል ይቀበራል ማለት ነው እኔ ሶም ለተው ሳይሆን በሁሉም ሀገር ላይ የሚሰራው ነው ወይም ሁሉ ታቢል ሆነ አካል ላይ እነዚህ ነገራቶች ስራ ላይ ይውላሉ ማለት ነው ምኑ ካፊር የሆነ ሰው ሰላት ጀናዛው አይታጠብም ወይም ደግሞ አንድ ሙስሊም አያጥበው ولا يكفر كفن ما عين لب لبس يدرجم ولا يصلي عليه صلاة الجنازة بس لا يمسك يتكلم ولا يدعى له بالرحمة
ለካፊር ዱዓ ማድረግ አይችልም ከሞተ በኋላ አይቻልም ማለት ነው ሙስሊሞች ከሚቀበሉበት ቀብርም አይቀበሩም እነዚህ ሁክሞች ካፊር ሆነ ወይም በየትኛው غير المسلمين لا يسرار فرض صيام رمضان رمضان وار تدنقوان في السنة الثانية من الهجرة النبي صلى الله عليه وسلم وده هجرة كتقوازوا على وين وده مدينة كهدو وده مدينة هجرة كتقوازوا وين كتقوازوا على بهلتين عامس نو بديت يتذكروا وين يتذكروا وصام رسول الله صلى الله عليه وسلم يا الله ملكتين يوم صلى الله عليه وسلم صومان 9 سنين كذا عامتات النبي صلى الله عليه وسلم رمضان طوال وكان فرض الصيام على مرحلتين صوم بهلت درجات وين بهلت وليداوش ነው ግዴታ የተደረገው ወይም ሁለት መራሒሎች አልፏል خمر 3 መራሒሎች እንዳሉትኝ ጾም ደግሞ በሁለት መራሒሎች ነው የተደረገው ጾምን الله سبحانه وتعالى من على خمر ومطط ومسكر مطط مالتنا يسألونك عن الخمر قل فيهما إثم ومنافع للناس وإثمهما أكبر من نفعهما إلى الله سبحانه وتعالى خمر ومسكر مطط يقول قل بل فيهما إثم كبير فيهما منافع للناس للناس ጥቅም የሚያስገኝ ጥቅም አለው ወመዋ ኢስሙ እንዲሁም ጉዳትም አለው ወይስሙ ማአክበሩ ምን ነፍዒማ ወላኪን ከጥቅሙ ይልቅ ጉዳቱ የበለጠና የሚያመዝን ነው አለ አላሁ ሱብሓነሁ ያኒ መጀመሪያ በኸምር ሱስ በጣም የገቡና ኸምር የለመዱ ሰዎች ነበሩ በተድሪጅ ደረጃ በደረጃ ወይም ጊዜ በጊዜ ያን ነገር እየተው እንዲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ካስተማሩትኝ ከእስልምና ሕክማ ወይም ጥበብ ውስጥ አንዱ ነው በሁለተኛ መርሐላ ላይ ወይም በሁለተኛ ደረጃ ላይ ምን አደረገ አላህ لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون የጠጣችሁ ናችሁ የሰከራችሁ ናችሁ ሰላትን አትቅረቡ የምትናገሩትን ንግግር ለይታችሁ እስከምትገነዘቡ ድረስ ሰላትን አትስገዱ አትቀርቡ ሰላትን ሲል አላህ ሱብሓነሁ ይበልጥ እንዲቀንሱና ያን መጠጥ የነበራቸው ሱስ እየቀለለ እንዲሄዱ ወይም ደግሞ ይበልጥ እየቀነሱ እንዲሄዱ አላህ ሱብሓነሁ እንዲለማመዱ ያደረጋቸው ያኒ በቀን ውስጥ 5 ወቅት ሰላት አለ እያንዳንዱ የሰላት ወቅት የተቀራረበ ነው አንዱ ሰላት ሰግዶ ከጠጣ ለቀጣዩ ሰላት መዘጋጀት ስላለበት ከመጠጥ መራቅ እንዳለባቸው ሁሉ ተገነዘቡ በሶስተኛው መርሐላ አላህ ሱብሓነሁ ወተዓላ ምን አለ ሪጅሱን ሚን ዐመል الشيطان فاجتنبوه إنما الخمر والميسر والأزلام رجس من عمل الشيطان فاجتنبوه خمر من خمر እንዲሁም የምትጫወቱት ቁማር እንዲሁም ለጣዖታት ማረዳችሁና ለጣዖት መስገዳችሁ ሪጅሱን ሚን ዐመል الشيطان መጥፎ የሆነ ከሸይጣን ስራ ወይ ሸይጣን በእናንተ ላይ ካደረገባችሁ ትልቅ አደጋ ነገር ነውና ፈጅተኒቡ ራቁ ወደ አላህ ሱብሓነሁ ከዚያ በኋላ ኸምር ሙሉ በሙሉ حاول تدرج ما إنه لكن الذي هو رمضان بتدرج جزيه ولا مرحلة لوي ولا درجة وتشالفن المرحلة الأولى مجمر يوم الحرام وهي مجمر يوم درجة التخير بين الصيام والإطعام مع تفضيل الصيام عليه مجمر يا بولتنيا عمل الهجرة بولتنيا عمل الهجرة صوم بديتا سيدرج والله سبحانه من على التخيير مرجع ሰጣቸው بين الصيام والإطعام የፈለገ ሰው እንዲጾም በጾምን የመረጠ መጾምን ያበለጠ ሰው እንዲጾም እንዲሁም በመጾሙ ምትክል ማብላት የፈለገ ሰው እንዲያበላ አላህ ምርጫ እንዲሰጣቸው አደረገ مع تفضيل الصيام عليه
ግን ከሚያበላ ሰው ይልቅ ምግብን ከሚያበላ ምስኪንን ከሚያበላ ይልቅ መጾሙ ለሱ በላጭ እንደሆነ ከመንገር ጋር መጀመሪያ አላህ ሱብሓነሁ ምርጫ እንዲኖራቸው አደረገ። ይህም በጾም ላይ እንዲለማመዱና ስለ ጾም ልምምድ እውቀት እንዲኖራቸው ይበልጥ እየተረዱት እንዲሄዱ ጊዜ ከመሰጠቱ ጋር ነው ማለት ነው። المرحلة الثانية ሁለተኛው መርሐላ ከጊዜ በኋላ ግን ምን ተደረገ? تعيين الصيام بدون تخيير تعيين ተደረገባቸው ግዴታ ሆነ። ጾምን ጾሙ ውሳኔ መጣ ያለ ምንም ምርጫ ማለት ነው። فعن سلمة بن الأكوع سلمة وتسجل رضي الله عنه قال بالوالد لما نزلت بوردش جزي وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون كان من أراد أن يفطر ويفتدي يعني فعل حتى نزلت الآية التي بعدها الله سبحانه مجمريا يا ورد القرآن لأنك الله لمجمريا قوم قديها بمجرقوا ساعتنا وعلى الذين بالنزيال يطيقونه مصوم من مجلو سوتشم فدية مصوم يشالو كفلقوا سيصوموا فدية موطأ تشلال على طاعم مسكينة يهم فدية ويم كبرية ويم لا على مصوماتهم يكبروا كبرية مسكين يابلو فمن تطوع كان مسكين يتمر فهو خير له لسه ولا جنة يتشالنوا ግን وأن تصوموا بالصوم ግን خير لكم لأن أنت لما يبلغنا إن كنتم تعلمون مسكين عندهم هنا كذا عند بلا يتمراتوا كم متابلوا لك ይህንን ጾም ብትጾሙ ለእናንተ በላጭ ነው አለ አላህ ሱብሓነሁ በመጀመሪያዎቹ የረመዳን ድንጋጌዎች ማለት ነው። ያኔ ካነ ነበረ ምን አራደ የፈለገ ሰው አዩፍጥረ ወየፍተዲ ከዛ ይሄ ቁርአን አንቀጽ በወረደ ሰዓት ወይም መጀመሪያ በተደነገገ ሰዓት ነበሩ ምን አራደ የፈለገ አዩፍጥረ የሚያፈጥር ነበረ ወየፍተዲ ባፈጠረው ምክንያት ደግሞ ፊድያ የሚያደርግ ወይም ምስኪን የሚያበላ የሚከፍል ነበር። يعني فعلا ይህን ያደርጉ ነበር እስከመቼ حتى نزلت الآية التي بعدها ከሱ በኋላ ግን ረመዳንን ጾሙ የሚል አያ ወይም አንቀጽ ድንጋጌ መጣ። فنسختها ተነሰኸ ወይም የመጀመሪያው የፈለገ ይጾም የፈለገ ቀዳ ያውጣ የሚለው ቆመና ምን ተደረገ? فمن شهد منكم الشهر فليصوم እናንተ ውስጥ ረመዳንን የደረሰ የፍቃደ ሰው فليصوم ከዚህ በኋላ መጾም ይኖርበታል አለ አላህ ሱብሓነሁ። ومن كان مريضا የታመመ ሰው ሲቀር أو على سفر ወይም በሽተኛ የሆነ ሰው ሲቀር ከዚህ በኋላ ረመዳን የደረሰ የትኛው ሙስሊም በመጾም ግዴታ ይኖርበታል። فعدة من أيام أخر سفر لا يالله وين بشتني هنا سوقين لسو رمضان بحالا بالو كاناتو جان جزي قطرو قضا موطت لسو يشلال فأوجب الله الصيام علينا بدون تخيير كجان جزي يبلو الله سبحانه بين علي بيان دان مسلم رمضان بدرس من لاي ግዴታ አድርጎታል بدون تخيير ያለምንም ምርጫ ያንዳንዱ ሙስሊም መጾም ግዴታ ይኖርበታል። ولا يجب الصوم حتى يثبت دخول الشهر ጾም መጾም ደግሞ ግዴታ አይሆንም حتى ድረስ يثبت دخول الشهر رمضان መግባቱ ወይም የረመዳን ወር ከሚገባ ድረስ ግዴታ አይሆንም። ولا يصوم قبل دخول الشهر لقوله النبي صلى الله عليه وسلم اليوم كرمضان بفيت ألم نبنو عندك أن نبنو لكن مصوم يتكلكل نو إلا عند أن تتفكر الله جزو السكاو النبي صلى الله عليه وسلم من يقول لا يتقدم أحدكم بصوم يوم أو يومين إلا أن يكون رجل كان يصوم صومه فليصم ذلك اليوم. النبي صلى الله عليه وسلم لا يتقدمن أحدكم
እናንተ ውስጥ አንዳችሁም ረመዳንን እንዳይቀድመው ያኒ ረመዳን ከመግባቱ ቀደም ብሎ እንዳይጾም ቢጾም የውሚን በአንድ ቀንም እንዳይቀድም አው የውሚን ወይ በሁለት ቀን ማለት ነው። ወይ ረመዳን ከመግባቱ ከአንድ ቀን ቀደም ብሎም እንዳይጾም ወይም ረመዳን ከመግባቱ ከሁለት ቀን ቀደም ብሎ ጾምን እንዳይጾም ኢላ ቢሆን እንጂ አየኩነ ረጁሉን ሰው ቢሆን ኢላ ቢሆን እንጂ ሰው የሆነ ሰውዬ ቢሆን ምን አይነት ሰው ከሆነ ካነ የነበረ የጾሙ ሰውሙሁ ፈሊሱም ዛሊከ اليوم ከረመዳን በፊት ያሉ ቀናቶችን ሱና ጾሞችን የሚጾም ሰው ከሆነ ችግር የለውም። ያኒ ለምሳሌ ሰኞ የሰኞ ቀንና ሐሙስ ቀን የሚጾም ሰው ከሆነ ወይም አያም ቢልቢድ የሚባሉ በወር 14ኛ 15 13ኛ ቀናቶችን እነዚህን የሚጾም በጾም ያዘወተረ ወይም ብዙ ጊዜ በተለያዩ ወራቶች የሚጾም የጾም ልምድ ያለው ሰው ሲሆን እንጂ ሻዕባንን ብቻ ለይታችሁ በሻዕባን ከረመዳን ቀደም ብላችሁ እንዳትጾሙ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ويحكم بدخول شهر رمضان بواحد من أمرين የረመዳን ወር መግባቱ ከሁለት በአንድ ነገራቶች ላይ ይረጋገጣል። الأول የመጀመሪያው رؤية الهلال لقوله تعالى فمن شهد منكم الشهر فليصم የመጀመሪያው ከሁለቱ አንዱ መጀመሪያው رؤية الهلال ጨረቃን ማየት ነው። لقوله تعالى الله سبحانه من ذلك فمن شهد منكم الشهر فليصم ከእናንተ ውስጥ ወሩ መግባቱን የተመለከተ ያየ ሰው በእርግጥ ይጾም ብሏን አላህ። አንዱ የረመዳን መግባቱ ከሚታዩበት ከሁለቱ ነገራቶች አንደኛው ጨረቃ ማየት ነው አሉ። وقول النبي صلى الله عليه وسلم الله መልእክተኛ ያለው اذا رايتم الهلال فصوموا ጨረቃን በተመለከታችሁ ጊዜ ጾምን ያዙ ጾሙ ይላል። ولا يشترط መስፈርት አይሆንም አየራሁ كل واحد من نفسه ጨረቃን ማየት ይኖርበታል ወይም ጨረቃን ማየት ረመዳን ወር መግባቱ ይረጋገጣል ማለቱ እያንዳንዱ ሁሉም ሰው መመልከት አለበት ማለት ሳይሆን ወይም ሁሉም ሰው መመልከት ግዴታ የለበትም። بل لكل مداراه من يثبت بشهادته دخول الشهر وجب الصوم على الجميع بل لكم إذا رآه فتملكته من يثبت بشهادته በምስክርነቱ የሚታመን ሰው ካየው ወይም በሚናገር ሰዓት ተናጋሪ የሚታመን ሰው ከሆነ ማለት ነው። دخول الشهر وجب الصوم على الجميع የዚያን ሰው የንግግር ተቀበለው ሁሉም ሰው ሊጾም ግዴታ ይኖርበታል። ويشترط لقبول الشهادة بالرؤية أن يكون الشاهد بالغا عقيلا مسلما ويشترط ግን ምስክር በሚሆነው ሰው ላይ መስፈርቶች አሉ። ያ ምስክር የሚሆነው ወይም አየው ብሎ የሚናገረው ሰው ተቀባይነት ይኖረው ዘንድ ንግግሩ አየኩነ ሻሂድ ባሊግ መሆን አለበት። ወይም ለአቅመ አዳም የደረሰ መጥፎና ደጉን ለይቶ ያወቀ ሰው መሆን አለበት። ዓቂለን አእምሮ በትክክል የሚሰራ ጤነኛ መሆን አለበት። ሙስሊም ሊሆን ይገባዋል። موثوقا بخبره لأمانته وصبره اليوم በሚናገር ጊዜ ንግግሩ ተሰሚና ታማኝ ሰው መሆን አለበት። ንግግሩ የሚሰማ ሰው ያኒ ውሸት የማይጠረጠር ሰው መሆን አለበት አሉ። فأما الصغير فلا يثبت الشهر بشهادته لأنه لا يوثق به ሕፃን ልጅ ከሆነ ግን ፈላ የትሁቱ በእሱ አይረጋገጥም። الشهر بشهادته በእሱ ምስክርነት ተቀባይነት አይኖረውም። ያነሁ ላ ዩተቁ ብሂ ምክንያቱም የሚታመን አይደለምና አሉ። ወአውላ ሚንሁ ልመጅኑን ዓቂል የሌለው አእምሮ የሌለው ያበደ አእምሮ የተነካ ከሆነ ደግሞ ከዚህ የበለጠ አጠራጣሪ የሆነም ተቀባይነት እንደሌለው። ወልካፊሩ ላ የትሁቱ ብሸሃደቲ እንዲሁም ካፊር የሆነ ሰውም ገይር ሙስሊም የሆነ ላ የትሁቱ الشهر بشهادته أيضا يصوم كافر يوم صوم أيوبي تكبين غيره مهم بس نذكر السرام مالك لحديث ابن عباس رضي الله عنه السرام سنل النبي صلى الله عليه وسلم من قال جاء عربي
ኢብኑ አባስ በዘገቡ ዘገባ ላይ ምን አሉ? ጃአ መጡ የሆነ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። አዕራቢ ከገጠር ሰዎች ነበረና ከገጠር ሙስሊሞች መሃል ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ፈቃለ ብሎ አለ ኢኒ ረአይቱ ልሂላል እኔ ጨረቃን ተመልክቻለሁ ሲል ነገራቸው ለነብዩ ሰለላሁ ዐለይሂ ወሰለም። ያኒ ረመዳን የረመዳን መግቢያውን የሚያመለክት ጨረቃን አይቻለሁ። ፈቃል ብሎ አሉ የነብዩ ሰለላሁ ዐለይሂ ወሰለም አተሽሀዱ አን ላ ኢላሀ ኢለላህ ከአላህ በስተቀር በእውነት አምላክ የሚመለክ አምላክ እንደሌለ ትመሰክራለህ አሉ። ቃለ ነዓም አዎ መሰክራለሁኝ። ቃለ አተሽሀዱ አነ ሙሐመድን ረሱሉላህ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆኑን ትመሰክራለህ? ቃለ ነዓም አዎ መሰክራለሁ። ቃለ ቢላል አዚን ፊናሲ ፈልየሱሙ ገደን ስትሉም ነቢዩ ሰለላሁ ዐለይሂ ወሰለም ኢዘን እንደዛ ከሆነ አሉና ለቢላል ረዲየላሁ ዐንሁ ጠሩትና አዚን ፊናሲ ፈልየሱሙ ገደን ነገ መጾም እንዳለባቸው ለሰዎች ንገራቸው አሳውቃቸው አሉ። ወመን ላ ዩውሰቁ ቢኸበሪሂ ቢከውኒሂ መዕሩፈን ቢልከዚቢ አው ተሰሩዒ አው ካነ ضعيف البصر ومن لا يوثق بخبره ንግግሩ የማይታመን ሰው ከሆነ ቢከውኒሂ መዕሩፈን ቢልከዚቢ በውሸት የታወቀ ወይም ብዙ ጊዜ ሰዎች በውሸት የሚያውቁት ስለሆነ ንግግሩ የማይታመን ሰው ከሆነ አው ቢተሰሩዒ ወይም የሚቸኩል ሰው ከሆነ ያኒ በሚናገር ሰዓት ለሚናገረው ንግግር ሳያረጋግጥ የሚቸኩል ሰው ከሆነ አው ካነ ضعيف البصر ወይም እይታው አነስተኛ ወይም ደካማ እይታ ያለው ሰው ከሆነ بحيث لا يمكن أن يراه ማየትን ብዙም በሱ ላይ ያልተም የማይመቻች ያኒ ደካማ እይታ ያለው ሰው የማየት ችግር ያለበት ሰው ከሆነ አሉ لا يكون أن يراه فلا يثبت الشهر بشهادته በእነዚህ ሰዎች ምስክርነት ሆኖ መግባቱ አይረጋገጥም። للشك في صدقه أو رجحان كذبه ከፊሉ ሰውን የሚናገሩት እውነት ይልቅ ብዙ ጊዜ ውሸታቸው ስለሚበዛ እንዲሁም ጥርጣሬ በእነሱ ላይ የሚያመዝን አይነት ሰዎች ከሆኑ በእነሱ ላይ ረመዳን ወይም ወሩ መግባቱ ተቀባይነት አይኖርም፣ በእነሱ ንግግር አይረጋገጥም አሉ። ويثبت دخول شهر رمضان خاصة بشهادة رجل واحد ويثبت الرقاقتان دخول شهر رمضان يا رمضان والمقبات الرقاقتان خاصة بشهادة رجل واحد بان جسم القربتشا رمضان مقباته الرقاقتان لقول يا شرطة مسرطة تعموالا لقول ابن عمر رضي الله عنه يا عمر رضي الله عنهما نقدر كعبد الله بن عمر مالتنا ترى الناس الهلال فأخبرت النبي صلى الله عليه وسلم للنبي صلى الله عليه وسلم نقرقاتشو أني رأيت هلالا تملكتشالو بي نقرقاتشو يالو عبد الله بن عمر رضي الله عنهما للنبي صلى الله عليه وسلم تركان تملكتشالو بي نقرقاتشو فصام وأمر الناس بصيامه النبي صلى الله عليه وسلم ሰዎቹን እንዲጾሙ አዘዙ። ጾምን የሚያዙ ሸርጦቹን ካሟላ ወይም መስፈርቱ የተሟላ ከሆነ በአንድ ሰው ምስክርነት ወሩ መግባቱ ይረጋገጣል አሉ። ያኒ ይሄ የጨረቃን የማየት ጉዳይ ወይም ጨረቃን በማየት ዙሪያ ላይ ያለው የመጀመሪያው ነው። ومن رآه متيقنا رؤيته وجب عليه إخبار ولاة الأمور بذلك ጨረቃን የተመለከተ ሰው ጨረቃን ያየ ሰው መግባቱ እርግጠኛ የሆነ ሰው ወጀብ ዐለይሂ በሱ ላይ ግዴታ የሆነ ኢኽባሩ ወላቲ الأمور بذلك መሪዎችን ማሳወቅ አለባት። ያኒ ለሙስሊሞች መመሪያ የሚሰጡ ወይም መረጃን ለሚሰጡ መሪዎች ወይም ደግሞ አላፊዎች ሊናገር ሊያሳውቅ ግድ ይሆንበታል አሉ። وكذلك من رأى هلال شوال وذي الحجة የሸዋልን መግባት ጨረቃ የሚያሳይ እንዲሁም የذل الحجة መግባትን የሚያሳይ ጨረቃን ያየ ሰው እዚህ ውስጥ ይገባል። ያኔ ላላፊዎች ኃላፊነት ላላቸው ሰዎች ሊናገር ይገባል።
لأنه يترتب على ذلك لأنه مكنياتهم مالو يترتب على ذلك واجب الصوم والفطر والحج وجوب الصوم صوم مقباته والفطر اليوم صوم مفتاته مالتنا والحج اليوم يحج غزياتوች ብዙ ጊዜ በጨረቃዎች የሚለዩ ከመሆናቸው አንፃር ጨረቃን የተመለከተ ሰው ልጃቸው መግባቱን ያረጋገጠ ለመሪዎች ወይም ደግሞ ማሳወቅ ለሚችል ሰው መናገር ማሳለፍ ግዴታ ይሆንበታል وما لا يتم الواجب إلا به فهو واجب هي قاعدة ነው በሱ እንጂ መሟላት የማይችል የሆነ ነገር ወይም ያ ግዴታ የሆነ ነገር ሊሟላበት የሚችለው በዚህ ነገር ብቻ ከሆነ ያ መሟላት የሚችልበት መንገድን መፈጸም ግዴታ ይሆናል يعني ረመዳን መግባቱ በጨረቃ የሚታወቀው መፈታቱን በጨረቃ ነው ለዛም ጨረቃን የተመለከተ ሰው መናገሩ በሱ ላይ ዋጅብ ይሆናል ምክንያቱም ረመዳን የሚያዘው ረመዳን ግዴታ ነውና ያን ግዴታ ነገር ለመስራት ሰው የሚሆኑ ነገራቶች ደግሞ ግዴታ ይሆናሉ እነዚህ ነገሮች ማስገኘት የተመለከተ ሰው ማሳወቅ ይኖርበታል አሉ لأنه يترتب الواجب إلا به فهو واجب وإن رآه واحد في مكان بعيد لا يمكن إخباره ولاية الأمور فإنه يصوم ويسعى في إيصال الخبر إلى ولاية الأمور بقدر ما يستطيع في مكان بعيد ركوة ونسو كونا لا يمكن إخبار ولاية الأمور በዚህ ላይ አለፍትና የወሰዱ ሰዎችን መናገር የሚችልበት መንገድን ካጣ ወይም መናገር ካልቻለ በእነው የጾሙ ይሱ ለራሱ ጾምን ይይዛል ይጾማል ወይሰዓው ጥረት የሚያደርጋን في إيصال الخبر መረጃ እንዲደርሳቸው ወይም አخبار እንዲደርሳቸው ለማድረግ ይሞክራል ولاية الأمور بقدر ما يستطيع በሚችለው ያህል ያን ነገር ለሌሎች ለማድረስ ጥረት ከማድረግ ጋር ይሱ ለራሱ ጾሙን ይጀምራል فإذا علن ثبوت الشهر من قبل الحكومة أو من قبل الحكومة وإذا علن كترقاقل أو كتقلد ثبوت الشهر من قبل الحكومة كمريوش أقطاچا وإن كمنقص أقطاچا مالتنا كتنقر رمضان መግባቱ ከተገለጸ በሚዲያዎች አማካኝነት ወይም በሬዲዮ ወይም በቴሌቪዥን አማካኝነት ማለት ነው የመንግስት በኩል ከተመጣ ወይም መረጃው ከመጣ ከተነገረ أو غيره وجب العمل بذلك በዚህ መስራት ግዴታ ይሆናል بدخول شهر የረመዳን ወር መግባቱን የሚያረጋግጡ የሚገልጹ የሆኑ ከባለስልጣኖች ወይም ከመንግስት አቅጣጫ ከተለቀቀ በዚያ መግባት መስራት ወይም መያጾም መጀመር ግዴታ ይሆናል አሉ وخروجه في رمضان أو غيره دخول الشهر وخروجه في رمضان أو غيره برمضان يهون بل ሌሎች በጨረቃን ታይቶ የሚሰሩ በሐጅ ስነ ስርዓቶችና ወዘተ ማለት ነው لأن الإعلان ምክንያቱም ግልጽ ማድረግ ኢዕላን ማድረግ ወይም ግልጽ ማውጣት من قبل الحكومة ከመንግስት አቅጣጫ ከመጣ መረጃው በዚያ መስራት ግዴታ ይሆናል يمكن حجة شرعية يجب العمل بها ምክንያቱም ሸሪዓዊ ብይን በዚህ ውስጥ አለበትና ወይም መስራት በዚህ ላይ ግዴታ ይሆናልና አሉ ولذلك أمر النبي صلى الله عليه وسلم بلالا أن يؤذن في الناس معلنا ثبوت شهر رمضان ليصوموا النبي صلى الله عليه وسلم لبلال رضي الله عنه أن يسوقوا لسوتش እንዲነግሩ አዘዋቸዋል النبي صلى الله عليه وسلم በሰዓቱ በዘን ጊዜ መሪ ነበሩ የህዝቦቻቸው አስተዳዳሪ ነበሩ ከذلك ልክ እንደዚህ ከመሪዎች በኩልም የተረጋገጠ መረጃ ከመጣ ሊጾምና ሊያዝ ይገባል ليصوموا حين ثبت عند النبي صلى الله عليه وسلم دخوله وجعل ذلك الإعلام ملزما لهم بالصيام يا يمين نقروا الرجاء يمين نقروا
የረመዳን መግባቱ ያዜናው ረመዳንን ይይዙ ዘንድ በእነሱ ላይ ማስረጃ ግዴታ ሆኖባቸዋል። وإذا ثبت دخول شهر وإذا ثبت فترقاقت دخول الشهر ورمقبعت فترقاقت ثبوتا شرعيا فالعبرة بمنازل القمر ከተረጋገጠ መግባቱ ከታወቀ ثبوتا شرعيا شرعዊ ሆነማ መቀበልን የሚያስፈርድ መረጃ ከመጣ فلا عبرة بمنازل القمر لأن النبي صلى الله عليه وسلم علق الحكم برؤية الهلال لا بمنازله فقال صلى الله عليه وسلم يعني በወሮች ብቻ ያዙ አንዳንድ ጊዜ የወር መቁጠሪያዎችም ካላንደሮች ሊሳሳቱ ወይም ትክክለኛ ያልሆነ የቀን አቆጣጠር ሊኖረው ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በመናገር ይዘውታል ሂላልን አስይዘዋል። ጨረቃን ያየ ወይም በጨረቃ እንዲያዝ ወይም እንዲጾም አዘዋል። إذا رأيتم الهلال فصوموا وإذا رأيتم فأفطروا إلى النبي صلى الله عليه وسلم ለዚያም እያንዳንዱ ሰው ጨረቃን ካየና ከተመለከተ ሊጾም ይገባዋል ይላሉ ኢንሻአላህ። ጨረቃ መታየት ባልቻለበት ሰዓት ወይም ጨረቃ ማየት ካልተቻለ እንዴት ነው የሚያዘው የሚለውን ቀጥለው ይጠቅሱታል። አላሁ ሱብሓነሁ ካደረሰን የሚቀጥለው እናየዋለን። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول